ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የብልጽግና መራሹ የጥፋት ቡድን የፋኖ ቤተሰብ ናችሁ በማለት ንጹሃንን ማገቱን ቀጥሏል። 303ኛ ግዙፍ አሳምነው ኮር በሁለት የአውደ ውጊያ ግንባር ውሎችም በጥላት ላይ ታላቅ ድልም ተቀዳጀ። በምዕራብ ወሎ ቀጠና ገነቴ ዙሪያ በከፍተኛ ግለት ሲካሄድ የነበረው ውጊያም በድል ተጠናቀቀ። የአማራ አድማ ብተና አባሉ ከነሙሉ ትጥቁ የራስ አጉባ ተራራ የአባት አርበኞች ክፍለ ጦርን የተቀላቀለ ሲሆን የአስማር ዳኛ የመንፈስ ልጆችም የቡልጋ ክፍለ ጦር አናብስቶች ፋኖችም ድል ተቀዳጅተዋል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የብልጽግና መራሹ የጥፋት ቡድን የፋኖ ቤተሰብ ናችሁ በማለት ንጹሃንን ማገቱን ቀጥሏል። በምኒልክ የመንፈስ ልጆች አከርካሪው የተሰበረው የብልጽግና ስርዓት የመጨረሻ ጣረሙቱን ለመሞከር የፋኖ ቤተሰብ ናችሁ በማለት ንጹሃን በማገት በማስፈራሪያነትም እየተጠቀመ ነው። ስርዓቱ በደቡብ ወሎ ዞን ደሴ ዙሪያ ወረዳ ልዩ ቦታው 028 ገተራ ጽድ ገበያ በተባለ ቦታ የአርበኛ መካሽ በቅጽል ስሙ አሳረኛው ቤተሰብ 5 ቤተሰቦቹን ህፃንን ጨምሮ አግቶ ወስደዋታል። የፈሪ ብትር ሆዲ ገትር እንዳሉት አበው በፈረስ ላይ ያለው የብልጽግና ዙፋን አስጠባቂ ሰራዊት የአሳረኛውን ፋኖ አጎትና ክስት አርበኛውን ካላመጣችሁ በሚል የውር ድንብር አካሄድ አፍኖ ወስዶባቸዋል። ስርዓቱ አፍኖ ከወሰዳቸው የአሳረኛው ፋኖ ቤተሰቦች መካከል ሙየ መኮንን የ65 ዓመት አዛውንት፣ አሰናቀች አገኘው የ60 ዓመት አሮጊት እንዲሁም 5 ወር ህፃን ልጇ ጋራ ታፍና የተወሰደችውም ፋጤማ ይመር ትገኝበታለች። ይህ አረመኔ አገዛዝ ለህፃናት እንኳን የማይራራ በአማራ ጥላቻ የታወረ ስለሆነ የፋኖ አመራሮችም ድርጊቱን የፈጸሙ የብርሃኑ ጁላ ተላላኪዎች ላይ ተመሳሳይ በቀል ከመውሰዳቸውን በፊት በአስቸኳይ ያገቷቸውን ንጹሃን እንዲለቁም መልእክትም አስተላልፈዋል። 303ኛ ግዙፍ አሳምነው ኮር በሁለት የአውደ ውጊያ ግንባር ውሎችም በጥላት ላይ ታላቅ ድልም ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር በሁለት የአውደ ውጊያ ግንባሮች ማለትም በግራራይ ግንባርና በፍራንክፈርት ጂኦሎጂካል ሶሳይቲ አቡነ ዮሴፍ ሎጂክ ግንባር በመግባት እንጃፋት ድልገንና አቡነ ዮሴፍ ሰፍሮ የነበረውን የብልጽግና ጦር እንደ በረዶ ባለበት ቀልጦ እንዲቀርም አድርገውታል። ግንቦት 20 ቀን 2018 ዓ.ም ከንጋቱ 1 ሰዓት ጀምሮ ለሙሉ ቀን እስከ አመሻሹ 11 ሰዓት ድረስ ያገዛዙ ጦር በሜካናይዝድም ማለትም በመድፍ 107 ዙ 23 ሞርተር 120 እና ሞርተር 82 ታገዘ መከላከል ቢያደርግም የ303ኛ ግዙፍ አሳምነው ኮር አናብስቶች 6 ምሽጎችን በመደረማመስ የጥላትን ቅስም ሰባሪና መርዶ ነጋሪ አኩሪልም ተጎናጽፈዋል። በአውደ ውጊያውም 14ኛ፣ 16ኛ፣ 19ኛ፣ 21ኛ እና 30ኛ ክፍለ ጦሮች ፊት አውራሪዎችም ናቸው። በዚህ አውደ ውጊያ የተገኙ ድሎች ዲሽቃ 2 ብሬን 3 የብሬን ተተኳሽ 3500 ስናይፐር 1 ጥቁር ክላሽ 118 የክላሽ ተተኳሽ 5400 መገናኛ ሬዲዮ 3 የዲሽቃ ተተኳሽ 16 የእጅ ቦምብ 26 የደረትና የወገብ ትጥቅ 74 ምርኮኛ 46 የተደመሰሰ አመራርም 3 አባል 236 ሲሆን እንጃፋት ከተማም ከጠላት ነፃ ሆናለች። አዳራሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛ ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን ማድረስዎናል። ሉናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ። በምዕራብ ወሎ ቀጠና ገነቴ ዙሪያ በከፍተኛ ግለት ሲካሄድ የነበረው ውጊያም በድል ተጠናቀቀ።
የጀብደኛው ምኒልክ ዕዝ 105ኛ ኮር አሁን ከመሸ ባደረገው መብረቃዊ የተቀናጀ ጥቃት 11 መኪና የብልጽግና ሰራዊት ሙሉ በሙሉ መደምሰሱንም ችሏል። በዚህ እጅግ አስገራሚ የጦር ሜዳ ውሎ የጠላት ኃይል በከፍተኛ ሁኔታ የተበታተነ ሲሆን ግማሹ ተማርኳል፣ የቀረው ደግሞ ወደማይመለስበትም ተሸኝቷል። ይህ በታሪክ ማህደር ደምቆ የሚጻፍ አንጸባራቂም ድል የጀግኖቹ የማይበገሩት ስነ ልቦናና የህዝባዊ ትግሉ የበላይነት ማረጋገጫም ሆኖ ተመዝግቧል። የወገን ኃይል በቁርጠኝነትና በከፍተኛ ወታደራዊ ብቃትም ወደፊትም መገስገሱንም ቀጥለዋል። የአማራ አድማ ብተና አባሉ ከነሙሉ ትጥቁ የራስ አጉባ ተራራ የአባት አርበኞች ክፍለ ጦርን የተቀላቀለ ሲሆን የአስማር ዳኛ የመንፈስ ልጆችም የቡልጋ ክፍለ ጦር አናብስቶች ፋኖችም ድል ተቀዳጅተዋል። የአማራ አድማ ብተና አባሉ ከነሙሉ ትጥቁ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ አባት አርበኞችን ተቀላቀለ። የ31ኛ ሻለቃ ምድብተኛ የነበረው የአማራ አድማ ብተና አባሉ መነሻውን ከአርማንያ ከተማ በማድረግ ዛሬ ረፋድ ላይ የራስ ጉባ ተራራ የአባት አርበኞች ክፍለ ጦርን ከነሙሉ ትጥቁም በይፋ ተቀላቅሏል። መካሻ ካሳ አንድ ባለ 2 እግር ክላሽንኮቭ 4 ካዝና 110 የክላሽ ጥይት ይዞም ነው የገባው። ግንቦት 19 2018 ዓ.ም በተደረገው ውጊያ ከሰም 2ኛ ኮር ቡልጋ ክፍለ ጦር ድል ተቀዳጅቷል። ጠላት መነሻውን ከጊና ሀገር ከተማ ማድረግ በአሳግርት ቀበሌ እርገጥ ጎጥ ላይ ፋኖን ከበባ ውስጥ አስገባለሁ ብሎ በደም ነፍሱ የተንቀሳቀሰ ሲሆንም በቦታው መረጃ የደረሳቸው የፊታውራሪ አስማረ ዳኜ የመንፈስ ልጆችም የቡልጋ ክፍለ ጦር የፋኖ አባላት ደፈጣ በመያዝ በአርበኛ ደሞዝ ዲማሎ የተመራው ፋኖ ከበባውንም ጠላት መልሶ ከበባ ውስጥ ማስገባት በመንገድ መሪ የመጡ ሚኒሻዎችም ላይ ያነጣጠረ ጥቃት ማድረግም ደጀን ክፍሌ የተባለ የሚኒሻ አባላት ወዲያውኑ ሲሸኝ 2 ሚኒሻዎችም ከባድ ቁስለኛም ሆነዋል። ከዚህ ጋር ተያይዞ ከኋላ የነበረው የመከላከያ አባላት ላይም ፋኖ ጥቃት ተሰነዘረ ሲሆን በጠላት ላይ በደረሰ ጥቃትም ተመቶ ወደ ኋላ የተመለሰ ቢሆንም አንድ መከላከያ አባል ወዲያውኑ መደምሰሱንም ማረጋገጥ ተችሏል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።